ቆይኛን ነው እንዴ ሰርፕራይዝ የሚያደርጉ? ምንም ሳይፈጠር እንኳን ይሄና ላይ ቆዩም ወይ ወጥተን እንፈልጋቸው እንዴ? ስትወጡ ይዘዋት ቢመጡ ሰርፕራይዙ ተበላሸ ማለት አይደል እንዴ? እኔም እኮ እሱም ብዬ ነው። ቆይ ለምንድን ነው ስልካቸውን ያጠፉት? እሱ እኮ ነው ያልገባኝ። ቆይ ይዙ ስንት ሰዓት ሆነ? 5:30 ሆነ እኮ። ይሄን ያህል ሰዓት ከሆነማ በሰላም አይሆንም። ወታችሁ ብታያችሁ ይሻላል። ስልካቸው ክፍት ቢሆን ጥሩ ነበር። እስኪ ቆይ ትንሽ እንያቸው። ሳይሻል አይቀርም። ውስጤ ግን ጥሩ ነገር እየተሰማ አይደለም። ስለ ቆዩ ይሆናል። አታስብ፣ መምጣታችሁ አይቀርም። ያለምንም ምክንያትማ ይሄን ያህል አይቆዩ። እንግዲህ ያለን አማራጭ መጸለይ ነው። ካልሆነ ሶስታችንም ወጥተን ኪሳራ ነው የሚሆነው። እኔ የምልህ አብዬ፣ በጤናቸው ግን ቆዩ እኮ በጣም ምን ይሻለኛል። እኔ ምን አውቄ፣ ሰዓቱ ሄደ እኮ። ቆይ ሰርጉ ዛሬ ነው እንዴ? ምንድን ነው ጉዱ? ቢሆንማ የት ተገኝቶ አለም ነበር እኮ። በስመ አብ አብዬ፣ እያበድክ ነው እንዴ? እውነቴን ነው። ምን ነው እንዲያገባ አትፈልጊም እንዴ? እና በወግ በማድረግ ነው እንጂ እንደዚህ ነው እንዴ? እሱማ ልክ ነሽ። ነገሩን ነው። አረ ነገሩን ተውና አብዬ፣ በጣም ሰዓቱ ሄደ እኮ። እስኪ ደውይላቸው። አብዬ አያነሳም እኮ። ተያቸው፣ እየተጫወቱ ይሆናል። እስቲ ትንሽ እናያቸው። እንዴ አብዬ፣ በዚህ ሰዓት ደግሞ ምንድን ነው የሚጫወቱት? ወይ ስልካቸው ሳይለንት ሆኖ ይሆናል። ደግ ደጉን እናስብ። ትንሽ እንጠብቃቸው፣ ወይ ካልሆነ እናያቸዋለን። የት ብለን ነው የምናያቸው በዚህ ሰዓት? ምን አውቄ፣ ግራ ቢገባኝ እኮ አብዬ። እኔ ግን ምንም ደስ አላለኝ። የሆነ ነገር እንዳለ እርግጠኛ ነኝ። ከቅድም ጀምሮ ልቤ እየመታ ነው። አይ አንቺ ደግሞ ሁሌ ልብሽ እንደተረበሸ ነው። በስማም በይበት፣ እልም ብሎ ይጠፋል። አይ ይሄስ በስማም ተብሎ የሚጠፋ አይደለም። ብቻ መጨረሻቸውን እናያለን። እስኪ እንዴ ምንድን ነው እናንተ? ምን ተፈጥሮ ነው? ወሰዷቸው። ምንድን ነው ወሰዷቸው? ማን የወሰዳቸው? አላውቅም። በመኪና መጥተው ነው ሁለቱንም የወሰዷቸው። እንዴ ትንሿስ? ቹቻስ? ሁለቱንም ነው የወሰዷቸው። ሁለቱንም። እንዴ ሁለቱንም የወሰዷቸው ማለት ምን ማለት ነው? አላውቅም። በመኪና ነው መጥተው የወሰዷቸው። ወይኔ አምላኬ፣ ማን ነው እንደዚህ የሚያደርገው? እኔ ምንም እየገባኝ አይደለም። አብሪሽ ቀልድ ነው እንደያዛችሁት? ቀልድ ነው ይላል እንዴ? እንደዛ ስንታገል እንደዚህ እስከሆን ድረስ ቀልድ ነው ይላል እንዴ? እሺ ምን ልበል? ግራ ገባኝ እኮ። ታፈኑ ነው እያልከኝ ያለው ምንድን ነው? ካልሞትን አታምኑንም እንዴ? ዝም አትለው? ማን ነው እሺ እንደዚህ የሚያደርገው? አረ የሚታወቅ ሰው አይመስለኝም። እንዲህ ጉልበት። እሺ አሁን የት ብለን ነው የምንፈልጋቸው? ይህ ነገር ከነ ሉሲ እንደሚያልፍ በጣም እርግጠኛ። እነሱ ከሆኑ ትንሿን እንጂ ምን ሊያደርግላቸው ይወስዷል? ኧረ ትተውት ሊሄዱ ነበር። ተንጠልጥሎ አልለቅም ሲላቸው ነው እሱንም አስገብቶ የወሰዱት። ወይኔ ቹቻ። እሺ አሁን ይህ ልጅ ምን ላድርገው? ምን ይሻለኛል? በእናታችሁ ትንሿ ምንም አያረጓትም። ባይሆን ለጁቻ አፈሩለት። ምላሱ ስለማያርፍ ከአፈር ነው የሚደባልቁት። እኔም እሱን ነው የፈራሁት። እሺ አሁን የት ብለን ነው የምንፈልጋቸው? እኔ እንጃ። እኔም ግራ ገብቶኛል። እናንተ ግን ደህና ናችሁ? ኧረ እኔ ሞቻለሁ። እኔም እያመመኝ ነው። ልክ አይደለሁም። ቆይ ምን ስትሆን ነው አንተ ደግሞ እንደዚህ የተሰባበርከው? እንዴ እነሱ ሲወስዳቸው ቆመን እያየን ነበር እንዴ? ወይኔ ምን ሆኜ ነው ቹቻን ሂድ ያልኩት? በእግዚአብሔር። ወይኔ እሺ አሁን የት ብለን ነው የምንፈልጋቸው? በዚህ ሰዓት ምን ብለን እንፈልጋቸዋለን? እስኪ ነጋ እንጠብቃቸው እንጂ። እስኪ ነጋ ቹቻን ቀጥቅጦት የሆነ አካሉ እንዳያጎሉት ፍሩት። ቀልደኛ። የቹቻ ምላስ በዱላ የሚበገር ነው እንደ የሚመስላችሁ? ቢበገርማ እስከዛሬ ሲቀጠቅጡ ዝም ይል ነበር። እሱን እኮ ነው የምልህ።
ዝም ብለን ወተን እናያቸው እንዴ? እንዴ በዚህ ሰዓት የት ብለን ነው የምናያቸው? እና ዝም ብለን እንቀመጥ ነው እንደምትለኝ? ወይ ካልሆነ እስኪ ነገ እንጠብቅ ብዬ እኮ ነው። ታፈን ዝጋ ነገር ያለው እዚህ አይደለም መጮህ ብትንከባለል የሚደርስልህ ነው። አንቺ እኮ ነው እዚህ ነው የቀለበትሽ ፕሮግራም እንዴ ቹቹ ምንድን ነው? መልሳ ትጠይቀኛለች እንዴ? እኔ ልጠይቅሽ እንጂ ምንድን ነው? እናንተ ራሱ ምንድን ነው? ለምንድን ነው እዚህ ያመጣችሁ? ለጊዜው ምንም አይነት ጥያቄ መጠየቅ አልችልም። እንዴ ለምንድን ነው ማልጠይቀው? ለምን እንደመጣው እንኳን ቢያንስ ንገረኝ እንጂ። ዝም በል ተባልክ እኮ። ምንድን ነው ግን አንተ ማውቀ እየመሰለኝ ነው። እኔ ምንሽ ትንሽ አረበሽም? አረ በፈጠራችሁ ነው ይርቦኛል። እንዴ ምንድነው ድራማ ልታሰሩኝ ነው እንዲያመጣችሁኝ? አንተ ለምን አፍን አዘጋም? ሰውዬ ርቦኛል። ጉሮሮን ብዬ ዝም ላስብልህ? ትርፍ ጉሮሮ ያለ ይመሰለህ እንዴ? እሺ ቢያንስ እንኳን እጄን ፍቱኝ። እናንተ አትናገሩም እንዴ? ማለቴ እንጫወት ብዬ እኮ ነው። ተቆጣሪ በጣም እዚህ ምን እየሰራ ነው? ፊልም ነው አይታይሽም? እንዴች ደግሞ ታግተናል እኮ። ወይኔ አምላኬ፣ የኔን ህይወት እንደ ተከታታይ ድራማ አዲስ ነገር አያጠውም ማለት። ቆይ እነማን ናችሁ እናንተ? እኔ ቹቹ ነኝ። እናንተስ? አንተ ለምንድን ነው አፍን የማዘጋው? አፌ እንደዛ ጋር የሆነ የሚበላ ነገር ስጡኛ እንዴ! እኔ በረሃብ ልሞት እኮ ነው። እንደዚህ እየለፈለፍክ ላይርብ ነው እንዴ? ዝም በል። ምንድነው 10 ጊዜ ዝም በል የምትሉኝ? ቆይ ዝም በል አስብለው ብለው ነው እንዴ ላኩህ? ልዑል እየደበደበኝ ዝም አልል ስለው ጭራሽ አሳግቶ ምላሴ ሊያስቆርጠው ነው። ምን ልዑል ያልከው? እስኪ ዝም በይ ደግሞ። እኔ ለጨዋታው ድምቀት ነው። ኧረ በፈጣሪ ቆይ አንተ መታገትን አላመንክበትም እንዴ? አላምኛለሁ፣ በእውነት አምኛለሁ። ግን ያው ምላሴን ከመቆረጣችሁ በፊት እኮ ትንሽ ላውራ ብዬ ነው። አሬ ልጅ አንድ ነገር በል። 2 እና 3 አንተ ልትልለት ነው? ምንድን ነው? እሺ ሁለተኛ አላወራም፣ እግዚአብሔርን አላወራም። እሺ እንዳልጠፍብኝ አላወራም። እውነት አላወራም። ይኸው አላወራም አልኩህ አይደል እንዴ? አላወራም። ቆይ ግን ቹቹን ለምንድን ነው አንድ ላይ የቀላቀላችሁት? ምናልባት ከፈለግሽው ብዬ እኮ ነው። ባካ አትጃጃል ሰውዬ። በዚህ ዙር ቀልድ እኮ አይደለም ያደረግነው ነገር። ምን ነው ፈራሽ እንዴ? ስማ መቅደስ እኮ ነኝ። እሺ አሁን ራስሽን ማስተዋወቁን ታዩና ቀጣይ ምን ማድረግ እንዳለብን አስቢ። ማለት ምን ማለት አለው? ቀጣይ ምን እናድርግ? ያንን ቹቹ የሚሉትን ወደዛ አስወጡና ጣሉት። ከዛ ትንሿን የፈለከውን ነገር ማድረግ ትችላለህ። የፈለከውን ማለት? የምሬን ነው እየጠየቅኝ ያለው? አዎ የምሬን ነው። የፈለከውን ማለት ምን ማለት ነው? አንቀ ግደላት። ምን ትለኛለህ? አንቀ ግደላት ነው ያልኩ። ያምሻል እንዴ አንቺ? ምንድነው ከዚህ የተሻለ ሀሳብ እንድሰጠን የጠየቀኝ? ሴትዮ ስገባ እኮ ምን እንደምላት ነው የጠየቅኩሽ። ምን ትላታለህ? እባክህ ዝም ብለህ ግባ። ስሬን ጨርሻለሁ አይደል? ቹቹን አንጠልጥለህ የምትልኝ የምን ስራ ነው የምትጨርሰው? ተንጠልጥሎ አለቀ ሲለኝ ታዲያ እዛው ቆሜ ልያዝ እንዴ? እና መተህ ጥለኸው አትመጣም ነበር እንዴ? ሰውዬ ቹቹን አታውቀውም ማለት ነው። አይደለም መምታት ብትገለው እንኳን አይለቀም። ማግኔት በለው ማግኔት። ቆይ እሺ አሁን ምን ላድርገው? ማድረገው እሱ እኔን አይመለከተኝም። አሁን ብሬን ስጠኝና ልሂድ። ትቀልዳለህ እንዴ? የት ነው የምትሄደው? አርፈህ ተቀመጥ፣ ወይ ደግሞ አብረህ ቹቹንም ይዘው ሂድ። የት ነው ይዤ የምሄደው? ያማሃል እንዴ? ወደ ፈለክበት ነው። እሷን እንጂ እሱን አምጣልኝ ብያለሁ። ታለምጣለህ እንዴ አንተ? የምታለምጠውም አንተ ነህ። እናንተ ያማችኋል እንዴ? በሳል ጣሉ ነው እንዴ? አትሰሚውም እንዴ ምን እንደሚለኝ? የቹቹ ነገር በጣም ቀላል ነው። እባክህ አይኑን አስሮ ወደዛ መጣል ነው። እንደዛም መሆን ካለበት ቡቻ ራሱ ነው ያንን ማድረግ ያለበት። ተው እባክህ። አንደኛዬን ለምን ወስጄ ወንዝ ላይ ያለቅልህ? ካላስቸገርኩ ደስ ይለኛል። ወይኔ በቃ እናንተን ይዞ ምንም ነገር ማድረግ አይቻልም። በቃ ዘለፋውን ትተሽ ምን ቀጥታ ወደ መፍትሄሽ አትገቢ? ሰሙኛላችሁ? ከዚህ በኋላ ግን በስምምነታችን መሰረት አጠገቤ አትደርሱ። ቹቹን ማታ አይኑን እንደታሰረ ወስጄ በሩ ላይ ጥለዋል። አንተ ደግሞ ገንዘቤን አዘጋጅ ተጠብቀኝ። ተግባባን? ይሄ የሚያግባባን ይመስለኛል። በጣም ጥሩ። እሺ እኔም ልግባ። በቃ ሂድ። በቃ ግባና ለማባበል ሞክር። ይሄኔ በለቅሶ ብዛት ቤት ተጠለቅልቆልሃል። በቃ እሺ። አንቺም ያለውን ነገር ተወራጣሪና ነኝ እንዳትቆይብኝ ደግሞ። እሺ በቃሽ።
እስኪ ተረጋጋ ይዛና። ፖሊስ ጣቢያ ብንሄድም እኮ 24 ሰዓት አልሞላትም ነው የሚሉት። የምን ፖሊስ ጣቢያ ነው? ማን እንደሆነ እናመሻጠውት። ቆይ አንድ ስልክ ልደውልና የማደርገው እኔ ነው የማውቀው። እንዴ ተረጋጋ እንጂ ይዙ። አሁን ያንተ እንዲመሆን ምን ይሉታል? እማዬ ትንሿን ወስደዋታል እኮ። እንዴ ያንንም ቅልብልብ ልጅ ወስደውት የለ እንዴ? እሱም እኩል ሊጠብቃት ይችላል። ከምንድን ነው የሚጠብቃት? ከአንድ ሁለት ይሻላል ብዬ። ወይ ወተን እንያት ይሆን እንዴ? ወይኔ ልጄ። እንዴ አንተ ደግሞ ዝም ብለው ፈተው ይለቋታል እንዴ? ቢቸግረኝ እኮ ነው። ምን ላድርግ? እኔ የምለው አብዬ፣ ይሄ ጠለፋ የሚባለው ከተማ ውስጥ አለ እንዴ? ይህ የምን ጠለፋ ነው የምትዩ? ኧረ እባክሽ ዝም በይ። ጠለፋ አይደለም እንዴ ታዲያ? እንዴ ጠለፋ ቢሆን ኖሮ ያንንም ልጅ አብረው ወስዱት ነበር። በቃ ብትሞችም ዝም አትይም አይደል? ከሞትኩማ ዝም እላለሁ። ለምን አልልም? አሁን እስቲ የጨነቀው ልጅ ፊት እንዲወራል። ጠለፋም ከሆነ ቁርጡን ይወቅ ብዬ እኮ ነው። የአንቺ ነገር እንደው ምን ይሻልሻል? ለምንድነው ስልክ ማታነሳው? ፈለግሽ? ምን ማለት ነው ፈለግሽኝ? ምን እንደተፈጠረ ማወቅ የለብኝም? አይ ማወቅ የፈለግሽውን ብትጠይቂያት አይሻልም? ምንድነው ችግሩ? አንተን ብጠይቅ ምንም፣ ግን እሷን ብትጠይቂያት ይሻላል። እሷ ጋር አለመደወል አይደል እንዳንተን እየጠየቅኩ ያለሁት? እሺ ምንድነው የምትፈልጊው? እሺ እንዴት አደረጋችሁ? እንዴት እናደርጋለን? የተባባለውን ያደረግነው። እሺ አሁን ጆሲ ጋር ነው ያሉት? አዎ የቀረ ጥያቄ ከሌለሽ አሁን ልሂድ። እሺ በቃ እኔና አንቺ ግን ምን እንደሆነን ታውቂያለሽ? ምንድን ነን? ይሁዳዎች ነን። ግን አንድ ጥያቄ ልጠይቅሽ። እኔስ ድህነት ያስገድዱኝ ነው። አንቺ ጓደኛሽ ምን አድርጋሽ ነው ይሸሻት? ምን ነው ግን የእውነት እኔ ነኝ እንደዚህ ያደረኩት? የት ሄደህ ነው አንተ? ስጨንቀኝ እኮ ዝም ብዬ ወጣሁኝ። እሺ አሁን የት ብለን ነው የምንፈልጋቸው? እንዴ ምንድን ነው? ሀረግ ቡቻን ስትፈልጉ የነበረው ለምንድን ነው? ትንሿ ሀረግን የሆነ ያለቻት ነገር ነበር አይደል? በትክክል ጆሲ ትንሿና ኢዛናን ለማጣላት ትንሿን ድንገት ስሙ ቪዲዮ ቀርጾ አጣላቸው። ከዛ ኢዛና ትንሿን ሊያገኛ ሲሄድ በተደጋጋሚ ከጆሲ ጋር አያት። በዛ ምክንያት ትንሿና ኢዛና በተጣሉበት ጊዜ ቡቻ ትንሿን መንገድ ላይ አግኝቷት ነበር። ደግሞ የሆነ ጊዜ መንገድ ላይ አግኝቼው ቡቻ ምን ያህል እንደተርበተበተ ታስታውሳለህ አይደል? አዎ አንተ እና ይሄ አጋጣሚ ነው ብለህ ታስባለህ? በጭራሽ ይሄማ አጋጣሚ ሊሆን አይችልም። አቤላ እሱን እኮ ነው የምልህ። ማን ነው ቆይ ግን ይሄ ቡቻ? በፊት ከቹቹ ጋር የሚወርኩ የነበረው ልጅ? ቆይ ላሳይ። ይሄ እንዴ ይሄ ነው እንዴ? ታውቀዋለህ እንዴ? ታዲያ ይሄ እኛ ሰፈር አይደል እንዴ? የምርህን ነው? አዎ የምሬን ነው። ምን ነው? እንደዛ ከሆነ ሄደን እንፈልገው። ካገኘው በእርግጠኝነት የሆነ ፍንጭ ይሰጠናል። አሁን ተነሱ፣ በቃ እንውጣ። ይዞ እዩ የጆሲን ቤት ታውቂዋለሽ? አይ አላውቀውም። እንዴ ይዞ እዩ ቸኩያለሁ። ቆይ አንዴ እደውልልሻለሁ። ኧረ ሉላ አንሳው፣ ኧረ አንሳው፣ ቢያንስ ከጭንቀት የገላግለኝ። ማነች ደግሞ? ትዩ ናታ። አንሳላት፣ ምናልባት ፈልጋ ሊሆን ይችላል። እባክህ ልነዘንዘኝ ነው የሚሆነው። እናንተ ጋር እየመጣሁ ነበር። እኛም እኮ ወደ አንተ እየመጣን ነበር። ይዙ ቡቻ ማግኘት አለብን። ለምን? እሱን እየሄደን እናወራለን። አሁን ሄደን እንፈልገው። የት ነው? እሺ ምን ሄደው? እነ ቡቻ ሰፈር ነዋ። እሺ በቃ። ወይኔ ሉላ፣ ስልኬን ቤት ረስቼው መጣሁኝ። ሄጄ ይዤው ልምጣ።
አንተ ደግሞ በቃ ቶሎ በል ይዘው ናሽ። በቃ እናንተ ሂዱ እሺ፣ እኔ እመጣለሁ። እሺ በቃ ቶሎ ና። እሺ በቃ ሉሌ ለምዶ ስልክ ማታነሳለህ? አስፈላጊ ነው? አዎ አስፈላጊ ነው። ላወራ ፈልጌ ነበር። አሁን የምጨቃጨቅበት ሰዓት የለኝም፣ እቸኩላለሁ። ልጨቃጨቅ ፈልጌ አይደለም፣ ላወራ ነው። አስፈላጊ ከሆነ በኋላ ደውይልኝ፣ እንገናኛለን። ይዙ በቃ እንሂድ። ጥሩ ቀጥልበት። አንተ ዝም በል። አፈ መቀመጣችን ከዚህ በኋላ እውነት አላወራም ብቻ ነገር እንዳትለጥፍብኝ። በእናትህ ዝም በል። ድምፅ ሁሉ መስማት ያስጠላል። ኧረ ዝም ብላለ ብቻችን ብላ እንዳትለጥፍብኝ። እንዴ እንዴ አንተ ዋ ብያለሁ። በኋላ ኢዛና መጥቶ ካፈር ሲደባለቅ የማገላግል መስለው ከሆነ በጣም ተሳስተሃል። ምላስህን ከምቆርጥልህና ዝም ከምትል ምላሴን ሳትቆርጠው ባወራስ? ይኸውልሽ ትንሹ፣ እኔ ልጎዳሽ ፈልጌ አይደለም፣ ልትረጂኝ ስላልቻልሽ ላወራሽ ፈልጌ ብቻ ነው። እና እኔ ማይክ መሆኔን አንጠልጥላችሁ ያመጣችሁኝ? በማይመለከተ ባትገባ ኖሮ ማንም አይነካም ነበር። ላዳብራችሁ ባልኩኝ እኔን ትናገረኛለህ? እሺ ዝም ትላለህ ወይስ? ዝም ታስብለኛለህ? አዎ ዝም እላለሁ። ትንሿ፣ ያደረግኩት ነገር እንደሚያስከፋሽ አውቃለሁ፣ ግን አይኔ እያየ አንቺና ኢዛና መቼም ቀለበት አታስሩ። የምን ቀለበት ነው ደግሞ? እጭ አንተ ደግሞ ሰርፕራይዝ የሚባል ነገር አታውቅም እንዴ? ቆይ አንተ ዝም ማለት አትችልም እንዴ? ኧረ እችላለሁ። በእውነት በጣም ይቅርታ። ይኸውልሽ ትንሿ፣ ምንም ነገር አታስቢ እሺ? ደስተኛ ህይወት ይኖረናል። ምናልባት ለጊዜው ልጤኝ ትችያለሽ፣ በጊዜ ሂደት ግን ደስተኛ ህይወት ይኖረናል። ከዛም ታፈቅሪኛለሽ። እኔም አፈቅርሃለሁ። እና ታዲያ ምንድን ነው ከእሷ ጋር እዚህ አስራ ያስቀመጥከኝ? ምንድን ነበር የጠበቅኩት? ዝም አስብልልኝ እስኪ በእናትህ። ውይ ጆሲ፣ አፈር ስበላለሁ ወንድሜ፣ ብቻ አፌ እንዳይሸፍንብኝ። ኧረ ተው ጆሲ። እሺ ካለሽ ተው በቃ። አይ ወንድ ልጅ ሮቦት የሆነን ፍጥረቶች እኮ ነን። ይሄኔ ቆንጆ አፉ ካልተያዘ እኮ ያስወራል። አረ ተውኩት በቃ ተውት። ይኸውልሽ ትምህርትሽን አታቆሚም እሺ? ሌላ ቦታ ትማሪያለሽ። እኔ እንደሆነ ከዚህ በኋላ መማር አልፈልግም። ስለ ገንዘብ እንደሆነ አታስቢ። ለእኔ አይደለም ሌላውም የሚተርፍ ገንዘብ አለን። እሺ ታውቃለህ ግን ምን እያደረክ እንደሆነ? አዎ በደንብ። አረ በፈጠራችሁ እኔ ረሃብ ሊገለኝ ነው። ትንሿ እርቦሻል እንዴ? ወንድሜ እኔ እኮ ነው የራበኝ አልኩህ። እስኪ ምግብ ይዘህለት ነው፣ ካለበለዚያ አፉን ይዘጋል። ምን መብላት ነው የምትፈልጊው? እሺ አሁን ማንን ነው የምንጠይቀው? አብሪሽ ምን ሆኖ ነው የቆየው? እኔ ምን አቅለታለሁ በእናትህ። ቡቻን ለምን እንደፈልጋችሁት ንገሩኝ እንጂ። ቡቻን ካገኘ ነው በእርግጠኝነት ወደ ትንሿ ይመራናል። ቆይ እሱን ከዚህ ጋር ምን አገናኘው? እኛም እንደሚገናኝ አሁን ነው ትዝ ያለን። አንተና ትንሿ የተጣላችሁ ሰሞን ቡቻ ትንሿን አግኝቷት ነበር። አግኝቶ ምን አላት? አግኝቷትማ ስለ አንተና ስለ እሷ የሆነ ነገር ብሏት ነበር። እኔ ምንም አልገባኝም። ይኸውልህ ይዙ፣ ምን መሰለህ ምንድን ነው ጓደኛን ትሸጣለህ? ምንድን ነው? ማንን የሸጥኩት? ይኸውልህ ሰውዬ፣ አሁን ትናገር እንደሆነ ተናገር። እነሱ የት ናቸው? ኧረ እኔ አላውቅም። ምንድን ነው? ይኸውልህ ከአንተ ጋር የምንለፋደድበት ሰዓት ላይ አይደለሁም። አሁን የት እንዳሉ ተናገር። እያነከኝ ነው። ልቀቀኝ እንዴ! ገለኝ ነው እንዴ? ገና ልቆልፍ አይደል እንዴ? አሁን ትነግረኝ እንደሆነ ንገረኝ። እሺ ማታ ማታ አመጣዋለሁ። እሱም ትንሿስ? አላውቅም። ጆሲ ጋር ነች። የት ነው የነጁ ቤት? እሺ አሳይሃለሁ። ልቀቀኝ። ይኸውልህ አንድ ነገር አደርጋለሁ ብትል እቆልፋለሁ። እሺ እንዴ አብርሽ ከየት መጣ? አንተ ግን ምን አይነት ቆሻሻ ሰው ነህ? እንደዚህ የሆነ ለወንድም ላይ እንደዚህ ታደርጋለህ? ቆይ ከየት መጣ? ከየትም ልምጣ። ቆይ ግን ቹቻ ሁሉ ነገር እንዳልሆነልህ ከጀርባ ተወገዋለህ? እኔ አልወጋሁትም። እና አርደኸው ነው? ቹቹ ምንም አልሆነም። በቃ ማታ ይመጣል። አሁን ቶሎ ተናገር በእናትህ። የት ናቸው ያሉት? አሁን መናገር አልችልም። በቃ ማታ ይመጣል። ቲቲ እንዴት ነሽ? አለሁልሽ። እንዴት ነሽ? አለን። ተጠፋፋን አይደል? ጠፋሽ እኮ። አለሁ ስላልፈለግሽኝ ይሆናል። እኔ የምልሽ ትንሿ ጠፋች የሚባለው ነገር እውነት ነው እንዴ? ጠፋች ማለት ጠፋች ነዋ። ማታ እንደወጣች አልተመለሰችም አሉ። እውነትሽ ነው አሉ ነው እንግዲህ። እርግጠኛ እንኳን አይደለሁ። እንዴት ነው ደግሞ የምትጠፋው? እኔ ምን አውቄ። ቹቹም አብሯት ነው የጠፋው።
እውነትሽን ነው? ሙች እየቀለድኩ መሰለሽ እንዴ? ቹቹ ነው ይዟት የጠፋው? ምን አውቄ እንግዲህ አብረው ነው የጠፉት። በስማም። ቆይ ግን ወንዶቹ ጤነኛ ናቸው? አንቺ ደግሞ ወንድ ልጅ ከመቼ ወዲህ ነው ጤነኛው ነው የምታውቂው? ኧረ ጉዴ! በስማም። አላስቆምሽ። በቃ ቲቲዬ እንገናኛለን። እሺ በቃ ቻውሽ። አጅሪት ማግነስ የተባባልነው ረስተሽ ነው ስልክሽ ነው ያጠፋሽው? አላየሁትም ነበር። አንቺ አቤት። ምን ነው ጸጸተሽ እንዴ? ምንድን ነው የሚጸጽተኝ? ስራሽ ነው። ሌላ ምን ሊሆን ይችላል? አሁን ኖሬሽን ተይና፣ ቀጣይ ምን አሰባችሁ? ቀጣይ ፕላናችን ውስጥ እንኳን ያለሽ እንኳን አይመስለኝም። ማለትማ የሆነ አይነት መቅለስለስ እየየውብሽ ነው። ኧረ እባክሽ። አዎ በያውን በእናትሽ አትቀልጂ፣ ንገሪኝ። ምንድን ነው የምነግርሽ? ቀጣይ ምን እንደሚሆን ነው። መጀመሪያ ተረጋጊ የኔ እህት። ምን ሆኜ ነው የምረጋጋው? አይ ሳይሽ ምንም ደስ አላልሽኝም። እጭ የምትናገሪ ከሆነ ተናገሪ። ተናግሬያለሁ እኮ አላስተዋልሽ ይሆናል። ምንድን ነው የተናገርሽው? ቀጣይ ፕላናችን ላይ እንደሌለሽ። እርግጠኛ ነሽ? አዎ ማሪ። ምንድን ነው ደግሞ አይመጣም እንዴ? ይመጣል። አልደርስልህ ብሎ ነው። ተጠብቅ። አንተ ደግሞ ዞር ዞር እያልክ ጠብቅ። ያው ብያ እንዴ ለሷስ አሁን ነው ትዝ የምትለው? ምንድነው አጠገብ ያለች እንዴ ያለች? ምንድነው ትዝ የምትለኝ? ወሬ አታብዛ። አሁን ዝም ብለህ አብረሽኝ አባይ ይቅርብኝ። እኔ ወደ ቤት መሄድ ብቻ ነው የምፈልገው። ወዴት ነው የምትሄጂው? ምን ማለት ነው? ወዴት ነው የምትሄጂው ማለት? እስኪ በደንብ ጠይቂልኝ። እየበላህም ዝም አትልም? ኧረ እላለሁ። አንተ ልትገላት ነው እንዴ? አንተ በረሀብ ከምትገላት አይሻል? ያስከውን ሳልቀማህ አርፈህ ብትበላ ይሻላል። እላለሁ። ሄላ፣ ምንድን ነው አንተ ስልክ ማታነሳው? እዚህ ሬሳ እየጎተትኩ ነበር። የምን ሬሳ ነው አንተ? ሬሳ ነዋ። ለማንኛውም ቡቻ እኔ ጋ ነው። ቶሎ ነው። ቡቻ? አዎ ቡቻ። እሱ አይደል እንዲያጋችሁ? እሺ፣ የት ናቸው አሁን? እቤት ነን ነው። እሺ፣ መጣን በቃ። እሺ ተነስ። አንተ እንደዚህ ትከብዳለህ እንዴ? ምንድን ነው? ማን ነው? ቆየት ነው ያሉት? በፈጣሪ ገድዬ ነበር። ለጥቂት ነው በጸበል ያተረፍኩ። አንተ ያማሃል እንዴ? አዎ ያመኛል። አህያ ወይኔ ጭንቅላቴ። ይኸውልህ ቶሎ ቶሎ አውርተን መጨረስ ከቻለን እቤት ሄደህ ትታከማለህ። ካልሆነ ግን በጸሎት ይለቃል። አብርሽ ግን ጤነኛ ነህ እንዴ? ነኝ እንዴ? በላውን ያሉበትን ተናገር። ነገርኩህ እኮ። ምን አባ ነው ደግሞ የነገርከኝ? ማታ አመጣዋለሁ አልኩህ አይደል እንዴ? ቆይ አንተ ግን ከምን አይነት ድባብ ላይ እንደሰረጋክኝ ታውቋል? ምንድን ነው? አይታየህም? ተስካር። አረ በፈጠረ ሰውዬ ልቀቀኝ። ይኸውልህ ሰውዬ አሁን ትናገር እንደሆነ ተናገር፣ ካልሆነ ግን በጣም ደብሮኛል። እዝናና አባ። ምን አይነት መከራ ውስጥ ነው የገቡት በፈጣሪ። እንዴ አብዬ ተቀመጥ እንጂ። ምን ሆነሻል? ምን ይዤ ነው የምቀመጠው? እንዴ ስልካቸውን እየጠበቅን አይደል እንዴ? ካልሆነ ደግሞ ፖሊስ ጣቢያ እንሄዳለን። እኔ የምለው ትንሽ ልጅ ጠፍታ 24 ሰዓት ካልሞላት አትፈለግም ማለት እስክትሞት እንጠብቅ ማለት ነው? ተው አብዬ አታነካከኝ። እውነቱን እኮ ነው የተናገርኩት። በጉልበት አምላክ ተወኝ። ቆይ እሺ ዝም ብለን እንቀመጥ? ኧረ ምን ይሻላል? ግራ ገባኝ እኮ ምን እናድርግ? ጸሎት
ጸሎት አድርጉ። እሱ ነው የሚሻላችሁ። ለማን ነው ጸሎቱ? ላንቺ ነው እንዴ? ምን አባቷ ትላለች እቺ ደግሞ? ለምንድን ነው ለእኔ የምትጸልይልኝ? እንደሚያስፈልግሽ ስለተሰማኝ ነዋ። ምን ነው ጸሎቱ ችግር አለው እንዴ? ኧረ በፈጠራችሁ ትርርባችሁን ትታችሁ ለልጆቹ ጸልዩ። አብዬ ወይ ወተን እንያት እንዴ? የት ብለን እንያት? አረ እኔም እኮ መጀመሪያ ተናግሬያለሁ። ተዉ አትሂድ ብላችሁ ለክፋት መስሏችሁ እምቢ አላችሁ። ይኸው እኔ ልቤ ከፈራ መጨረሻው ይሄ ነው። ያንቺ ውስጥ ሳይፈራ ውሎ ያውቃል እንዴ? ምን ማለት ነው? ዝም ብሎ ይፈራል እንዴ? ቀላል ይፈራል። ኧረ ፍርሃቱን ተውትና ደግ ደጉን እናስብ። ለነገሩ እዚህ ከምጨቃጨቅ አምላኬን ጨቅጭቄው ቢሆን ኖሮ ይሄን ልጄን ባመጣልኝ ነበር። ትሰሚያለሽ ሐረግ፣ ይሄ ነገር ለአንቺም ትምህርት ይሆንሽ። ምን ሆኖ ትምህርት የሚሆነኝ? እኔ ውስጤ ከፈራ ምንም ነገር ማድረግ እንደሌለብሽ። እንዴ ምንድን ነው የምታሽማጥጪው? ኧረ በፈጠረሽ ተይኝ። አይጥ ደግሞ ሻሁ ምን አደረግኩ ነው የሚባለው? አንቺ እሺ እባካችሁ መቅዲ፣ ጦርነቱን ይፋ ካደረግነው አይቀር ብዬ እኮ ነው። ቆይ ከኔ ምንድን ነው የምትፈልጊው? ምን አለሽና ምን እፈልግብሻለሁ ማሪ? እና ምንም ከሌለኝ ለምን አትይኝም ታዲያ? ማነካሽ ደግሞ አንቺ እንዴ? እና እዚህ አምጥተሽ ያስቀመጥሻት አብርሃም መስላሽ ነው እንዴ? አይ የኢዛና እናት መስላኝ ነው። እሷን ብትይልኝማ እንደው ውለታሽን በምንም ከፍዬ አልጨርሰውም ነበር። ኧረ እባክህ እናቴ ትሙት። ኧረ ራስህ ድብ እንበል ቆዳ። ቆይ ግን ምነው እናንተ ህንድ ፊልም ካልሰራን አላችሁ? ሳ ምን ነው ህንድ ፊልም አይመችም እንዴ? እንዴ ያደግኩበት አይደል እንዴ? ለነገሩ እንደዚህ ጅል ስትሆን ጠርጥሬ ነበር። ስነ ስርዓት ሴትዮ፣ ታውቂኛለሽ እኮ ምሽልግ ነው ማድረግሽ። ኦ ረስቼው። አንተ እንኳን አስታወስከኝ። ምንድነው ደግሞ ያስታወስኩሽ? መንገድ ላይ እንዴት አድርገህ እንደቆነጠጥከኝ ነዋ። አንቺ ደግሞ ቀልድ አይገባሽም እንዴ? አይገባኝም። እንደማይገባሽማ ታስታውቂያለሽ። ይኸውልሽ መቅደስ፣ ባለፈው ማይሆን አመታት ነው የምትይኝ። አሁን አንቺ ከደገምሽ እውነት ይሰበራል። ኧረ ወደዛ፣ እኔ እዛ አልደርስም። እና ምን ልታረጊ ነው? እናቴ ምን ትለኛለች መሰለ? እርግጠኛ ነኝ ይቅር እንድትባሉ ይቅር በሉ ነው የምትለው። ተሳስተሃል። ወንድሙን የሚጣላ ነብሰ ገዳይ ነው አለችሽ አይደል? መቅድዬ፣ እኔ ወንድምሽ አይደለም? ወንድሜ ያዕቆብ ነዋ። አይ ወንድምሽ ቹቹ ነኝ። ለማንኛውም ግን ግምት ስላልተሳካ እኔ ልንገርህ። መቅድዬ፣ መቼም እናትሽ መጥፎ ነገር አታስተምርሽም አይደል? አረ በፍጹም። ምን እንዳለች ልንገርህ? መስማት ትፈልጋለህ? ለአቤል የተመኘሁት ለእኔ ይደርስ ነው። ወይኔ ምን መሰለ እናት ያለችኝ ቹቹዬ፣ ብድሩን የማይመልስ ልጅ አይወለድም። መቅዲ ምንድን ነው አንተ? ኧረ በእናትህ አቤላ፣ ጓደኞቹ ሊገለኝ ነው። ምን አድርገው ነው የሚገል? ምንም አላረግኩትም። ኧረ በእናትህ ፍታኝ። የያዘህ ነውር የማያውቀው አጋንንት ይፍታ እንጂ እኔ በምን አቅም ይፈታሃለሁ? አብርሽስ ሄዷል። የት ነው ሄደው? እነ ጆሲ ጋር። እሱ ደግሞ ምን ሊሰራ ነው ሄደው? እነ ትንሿ ጋር። ምን? አሁን ነው የወጣው። እነ ትንሿ እዛ ናቸው እንዴ? አዎ፣ ትንሽ ሰዓት ነው የቀረው። ቹቹን እዚህ መልሶት ትንሿን ገጠር አያቱ ጋር ይዟት ሊሄድ ነው። መች ነው የሚወስዳት? አሁን ስንት ሰዓት ነው? 11 ከሩብ። 12 ሰዓት የሚወጣ መኪና አለ፣ በዛ ነው የሚሄዱት። የት ነው እነ ጆሲ ቤት? ተናገር እንጂ ምን ይዘጋል? አሁን ብትሄዱም ላታገኟቸው ትችላላችሁ። ከጆሲ ጋር 3 ሰዎች አሉ። እነሱን ማለፍ የማይታሰብ ነው። ብቻ ለብቻ ከያዟቸው ግን ልታልፏቸው ትችላላችሁ። ምን ስለሆኑ ነው ማናልፋቸው? በጣም ኃይለኞች ናቸው። ጆሲን እንደገመታችሁት ቀላል ሰው አይደለም። እንደዛ ከሆንማ ከጉልበት ብልጠት መጠቀም ሳይኖርብን አይቀርም። ማለት ሐረግ ታስፈልገናለች። ለሐረግ ደውላት። እዛ ነው። ለምንም ደውላት። እሱን ስትመጣ ነገር አለሁ። ቆንጆ አጭር ቀሚስ ይዘሽ ነው ይበላት። የምን ቀሚስ? አቤል ልክ ሳይሆን አይቀርም። የታባክ ወጣልኝ። አረ ወይኔ ምን አይነት ቀን ነው ዛሬ? ምን ነው ራስህ እንዳደገኛው እንዳልነበር እንደምቆጥረው እንዴ? ብቆጥርስ ቁንጥጫ ወንድና ሴት ይላል እንዴ? የማትረባ ወይኔ መቅደስ፣ ከዚህ ልነሳ ብቻ። እንደምትነሳ በምን እርግጠኛ ሆንክ? በፈጣሪ ነው። ሌላ በማን እርግጠኛ ልሆን እችላለሁ? ምንድን ነው እናንተ? አረ ወንድ ልጅ በቁንጥጫ ልትገለኝ እኮ ነው። መቅዲ ምንድን ነው? ነገረህ እኮ በቁንጥጫ ልገለው ነው። ሰማህ አይደል? ወንድ ልጅ ሰምቶሃል? ወንድ ልጅ ጅል። አንቺ አይንሽ እንዳልጣብስልሽ ስነ ስርዓትሽን ያዥ። ቆይ አንተ ግን መቼ ነው ምላስህ የሚሞተው? እኔ ስሞት ነው።
አረ በፈጠራችሁ ቆይ፣ ለምን ደግሞ አትተውን ግን? አንድ 20 ደቂቃ ብቻ እሺ። መኪና እየመጣ ነው፣ እንሄዳለን። ወዴት ነው የምንሄደው? ቅድም ምን ተባብለን ነበር? ጆሲ ስርዓት ያዝ። የት ነው ይዘኝ የምትሄደው? ቆይ አንተ ግን ጠለፋ አልመሰለህም እንደ ያደረግከው? ማለት ምን ማለት አለው? ለምንድን ነው ያላሰርካት? ያምሻል እንዴ? ለምንድን ነው ማስራት? እስረኛ ስለሆነች ነው። እባካችሁ ላይ ላይ አትጩህብኝ። ወደዛ ጠጋ በሉ። አፈን ዝጋ። አንተ ደግሞ እንደው ፈጣሪ በኪነ ጥበቡ ልሳንሽን ይዝጋው። ምንድን ነው ያልከው? ምን አልኩ? ትሰማኛለህ? አንድ ነገር ከዚህ በኋላ ብትል እኔ መቅደስ አይደለሁም። እሺ? እና ሞላነሽ ይኸውልሽ መቅዲ፣ ድጋሚ ብትመጪኝ ግን ድጋሚ በተምን አልቅሼ ማባራ እንዳይመስልሽ እሺ? ድሮም ከዚህ አታልፍም። ሴታ ሴት ለምላስማ ማን ብሎሽ ነቀዝ? ማን ነው ነቀዝ? አንተ ዝም በል እባክህ አንተ ሰውዬ። ባክቶኝ ዱላችሁ እንደሆነ ለምጄዋለሁ። እናንተ ናችሁ እንጂ የኔ ምላስ መልመድ የከበዳችሁ። ምን በወጣና ለምዳለን። ቀልደኛ አንቺ ነን ነገርሽ። የለም ሴትዮ። እኔ ሴትዮ? አዎ ሴትዮ። እሺ በቃ ሴትዮ አለሽ ሞታለሽ። እሺ መቅዲ፣ እሺ በቃ እሺ መቅዲ። ጆሲን ጥራው። ቆይ ምን ታመጣለህ? ጆሲን ጥራው አልኩህ እንዴ? ይኸውልህ ሰውዬ፣ አንተ ካልጠራው ራሴ ገብቼ ነው የምጠራው። መጣሽ? ትንሽ ወደገኛችሁት እንዴ? አሁን እናገኛታለን። እና ለምንድን አጭር ቀሚስሽ ነው ያላችሁ? ትንሽ ያለችበትን ቦታ አውቀናል። እሷን ለማግኘት የግድ አንቺ ታስፈልግናለሽ። እሺ ምንድን ነው? ይኸውልሽ ምን መሰለሽ አለት ገምቼው ነበር። እኔም እኮ ገምቼው ነበር። ምን ሆነ የገመትሽው? አንተ የገመትከው ነው። አሁን ቀልዱን ተይውና እነሱ ቼት ናቸው አሉ ልባከ ውስጥ ትንሿ ተኝታለች። ቹቹ ግን ምን እንደ ሳኮ እየተቀጠቀጠልን። የምርሽን ነው? አንቺ ምን አባሽ ነው ያደረግሽው? ይልቅ እሱን ተወውና ለምን እኔ እናንተ ትንሽ ዘና እንልም? በጣም ደስ ይለኛል። ስጠብቀው የነበረው ቀን ነው። ይሄን ነገር ጉበታው ነው። ትንሽ ቆየን። አልጠፋብህም እንዴ? እሱን አንቺን ስቀጠቀጥሽ አስታውሰዋለሁ። አንድ ነገር ግን አስታውስ፣ ሁሌም እኮ አሸንፍ ነበር። መጀመሪያም እኮ ነግሬያችሁ ነበር። የስፖርታዊ ጨዋነቱ ይዞኝ ነው እንጂ እናንተ ማበጠር አቅቶኝ አይደለም። ኑ አንሱትና ከነዛ ምናምን የጓደኞቹ ላይ አንድ ላይ ያሰሩት።
አቤት። የአቶ መስፍን ቤት ነው? ነው? አይ አይደለም። አቤላ ዱላውስ? የምን ዱላ? አሁን ይዘህ የነበረው ዱላ ነዋ። አንተ ያማል እንዴ? እኔ ምንም ዱላ ላይ አልያዝኩም። እናንተ አንገጥሞም እንዴ? የያዘውን አላየውም እንዴ? እኛ ብንመታው ራሱ የእኛ ዲስክ ነው የሚሸራተተው። እና ምን እናድርግ? ለጎልያድ ዳዊትን ያዘዘ አምላክ ለእኛም ዳዊትን ይዘዝልን እንጂ። ዳዊት እናንተ ምንድን ነው? እጂ በሬው ዝግ የወደቀው ደግሞ እንዳይነሳ። እሺ ከተነሳ እንኳ በዚህ አናቱን በሽ እንዳትፈሩ። አረ ወይኔ አንድም ቀን መቀበጡ ተገረፈ ሞታለሁ ብዬ አስቤ አላውቅም ነበር። ሽንታም ነህ። ወንድነት እጅ በእጅ ነሽ። ወንድ ኮንክ ፍታኝና ማንነቴን አሳያለሁ። እንዴ ይሄ ደግሞ ካልሞተን ዝም አትልም እንዴ? ጆሲ በፈጠረ በቃ ተዋቸው። ይህ እኮ ገና መሟሟቂያ ነው። አንድ በአንድ በደንብ አድርጌ ነው የምለበልባችሁ። ምን እንዴ? አረ ጆሲ በእናትህ እንዴ ምን እያደረግን? አረ ጆሲ በፈጠረ እንዴ ጆሲ ተው፣ አረ በእናትህ ጆሲ ተው። የሰው ህይወት ውስጥ መግባት ምን አይነት ችግር እንደሚያስከትል በደንብ ነው ማሳያችሁ። ጠባሳ እስኪኖርባችሁ ድረስ ነው የምለበልባችሁ። እንዴ ጆሲ እኔ እንደምታኘው ጥቁር የፈለገበት መታኝ፣ ምንም አይነት ጠባሳ አይታይብኝም። ተው ጆሲ። ትሰማኛለህ? በዚህ ንከኝና ጠባሳ ምን እንደሆነ አሳያለሁ። አረ ወይኔ፣ አረ ወይኔ፣ አረ ወይኔ ድረስ አንዳችሁም ተነኩኝና ምን እንደሚደርስባችሁ ታያላችሁ። በሉታ ይታባ ይሄ ሁሉ ያንቺ ስራ ነው አይደል? አለቅሽም፣ እገድልሻለሁ።